እባክህ እማ በለኝ። ለምን ደምልሽ ግቢ እንደለመድከው እማዬ እንዳትለኝ ካሁን እንድትለማመደው ነው። እኛ ወፍራሞች ቀልዳናቅ ፋራዎች ነን። ምን ጉድ ነው ዛሬ? እኔን ከሆነ ቬሪ ጉድ ብትኝ አይከፋኝም። ጭራሽ ምን ነው? ኧረ ምንም። አዎ አንድ የረሳሁት ነገር። እጭ ምን ነው ሐረግ አልታወቀህም ነበር? እሺ እኔ አበባ ምን ችግር አለ? ወደዛ ጋር ከፍ ብለን ይቅርታ አልጠይቅሽም እንዴ? እሜ ማኒ እማ አንቺ መይ ማን ነው? አባዬ ነው። ዞረሽ ኧረ እማዬ አንደኛውን ለምን እሜ አይልሽም? አንቺ ሴትዮ ሜዳ ላይ ነው እንዲያደግሽው ማለት ሲገባ በሪ እንኳኳል እኮ ዝም ብለሽ ነው እንዴ ዘጉልሽ የምትገቢ? ሾካካ እንዴ ባበላው ትሳደባለህ እንዴ? ወይ ማሪ፣ እኔ እኮ አፌ በጣም ባለጌ ነው። ይቅር በይኝ በእውነት። ኧረ እባክህ ሙች ራስ ድብን በልሽ ሰውዬ። ባይሆን እንደኔ ሸንቀጥት ያለሽ። እንደኔ ምን ትያለሽ? ሸንቀጥ እንዳንቺ ከሆነማ እድሜ ልኬን ተድበል ብዬ ብኖር ይሻለኛል። አይ እኑዬ ከምትፎክሪ እኮ ማለት ነው ዝም ብለሽ ብታመልጪ ይሻልሽ ነበር። ልጁን ብታምኚው ይሻልሽ ነበረ። ይሻልሽ ነበር። ምንም ማድረግ አይቻልም። ወንድ ልጅ ካፈቀረ እኮ በቃ አያችሁ አይደለ? ያቺ የኢዛና እናት የምን ያቺ እሳቸው ወይዘራቸው አሞኛል እየነሰረኝ ነው ምናምን ስትል ሰምታችኋል። ይህ ማለት ኢዛናን አግባ፣ የሆነ ነገር ከመሆኔ በፊት አግባ፣ ዶክተሮች በዚህ ቀን ትሞታለህ ብለውኛል፣ ወይ ደግሞ በዚህ ቀን እንደዚህ ትሆናለህ ብለውኛል፣ አጭር ጊዜ ነው ያለኝ፣ ስለዚህ ቶሎ አግባ፣ የምታገመው ደግሞ እንዬን ነው ልትል አስባለች ወይስ ምን አስባለች? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እመላችሁ ይሆናል። ትንሿ በትናንትናው ክፍል አሾይና ነበረ። በተለይ ቹቻ በቃ አልተቻለም፣ ቡቻ አልተቻለም፣ መቅዲም አልተቻለችም። መቅዲ ግን ወይ ከልዑል ወይ ከቹቻ ጆፌ ጥላለች። ከሁለቱ አንዱ የሆነን ሰው ታፈቅራለች፣ ፍቅር ይዛታል ከሁለቱ አንዱ። ከዚህ ምን አለበሉ፣ ዝም ብላችሁ ጠብቁ። ከዚህ በፊትም ነግሬያችኋለሁ። ከነሱ ጋር መቀራረብ ስትጀምር ነግሬያችኋለሁ። የሆነ ያችኛዋን ለማናደድ ብቻ አይደለም፣ ጓደኛዋን ለማናደድ ብቻ አይደለም፣ ከመካከላቸው የሆነ ሰው ፈልጋለች፣ ጆፌ ጥላለች ብያችኋለሁ። እና ይህን ነገር በሰፊው ታያላችሁ። የማያፍረው ጆሲ ደግሞ ትንሿን ሆፕ አስደረጋታለሁ አለ። በቃ ከዛ በኋላ ኢዛና ይለይለታል አለ። አሁን ደግሞ ክፍተት ላይ ናቸው ማለት ጥሩ ነው ለሱ የተፈጠረው ኦፖርቹኒቲ የተፈጠረ ሁኔታ ለሱ ኦፖርቹኒቲ ነው። በዚህ አስተካክሉት እና ጋሼ አሪፍ ነገር አስቧል። አሪፍ ባይሆንም ያው አሪፍ ለድራማው አሪፍ ነው ብዬ ነው። እሺ ሌላ ነገር እንዳታስቡ። እና ይሳካለታል ወይስ አይሳካለት ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያው አይሳካለትም እንደምትሉ ተስፋ አለኝ። ምክንያቱም እንደዛ ከሆነ ድራማው ስለሚያስጠራ። ነገር ግን አንድ ነገር ሊፈጠር ይችላል። እንደ በፊቱ ወስዷት የሆነ እንደዛ ሊያደርጋት ሲሞክር ወይ ታመልጣለች ወይ ያስመልጧታል። እንደዛ አይነት ነገር አሁንም በድጋሚ ልናይ እንችላለን። ምናልባትም እንግዲህ እኛን ማስደበር ከፈለጉ ደግሞ ከሱ ጋር እንዳሉት ይሆናል ማለት ነው። ግን አይሆንም፣ እንደዛ አይሆንም። ከዛ በዘለለ ሀረግና ደብተር መጽሐፍ ሌላ ላይ አንዴ ልም አደረገችለት። እሺ ብሎ እፍርቱ ሁላ ጠፋለት። ያፈረው የሚያፍረው ሁሉ ጠፋለትና እሱ በቃ እኔ ምላሽ ልስጣል። ምላሽ ሲሰጥ ደግሞ እጅ ከፍንጅ ተያዘ። ረበስማ ይሄ ነው በቃ ይመቻቸው። ይህንን ማየት የነበረበት ግን ቹቻ ነው። ይህን አጋጣሚ ማየት የነበረበት ቹቻ ነው ብሎ አገሩን ቅውጥ ያልከው ፈታ ያደረገን ነበር። የምሬ ነው የምላቸው እና እሱ ቢያው አሪፍ ነበረ። ትንሿ ላይ እየተፈጠረ ያለው ነገር ትንሽ ያሳዝናል። ትንሿም ልጁን መቅረብ አልነበረባትም። ልጁ የሆነ ምን አይነት ልጁ ጋይስ፣ የሆነ ስግጥ ያለ ሰገጤ አይደረግም እኮ ጋይስ። ሰው ቤት ሄዳችሁ እንደዚህ እርድና ይመስላችኋል? እንደዚህ የምታደርጉ ልጆች ተው፣ ስግጥ ያላችሁ ሰገጤዎች ናቸው። እቅጭ ነው የምነግራችሁ። ስግጥ ያላችሁ ሰገጤ፣ ተምራችሁ እንዳልተማራችሁ ይሆናችሁ። የምሬን ነው። ሲጀምር ጓደኛ እያላት እያወቃችሁ የእሷን ህይወት ለማበላሸት ነው እየጣራችሁ ያላችሁት።
ሲጀምር እናንተ ከእሷ ጋር አትዘልቁም። እሺ ብትላችሁ እንኳን አትዘልቁም። በቃ እንደዚ አይነት ሰው አይዘልቅም። ሲጀምር ዝም ብሎ የሆነ አለ አይደለ ይሄ ሴቶችን የራሱ አድርጎ በቃ ይሄ ዝና ምናምን። ኧረ ተው ይሄ የቀረ ነው። ድሮ ነው እኮ ጋይስ፣ በ90ዎች ምናምን የተሰነ የመጣ ነው እኮ የቀርቷል እኮ ጋይስ። አሁን የለም አሁን እንደዛ ምናምን የለም ጋይስ፣ የለም በቃ አሁን ይሄ ማስጨነቅ ምናምን የለም። በቃ አልፈልግም ካለሽ ይቀራል፣ እፈልጋለሁ ካለሽ ትሄዳለህ፣ ችግር የለውም እንጂ እንደዚህ ጣልቃ ገብቶ ምናምን አሁን ቀርቷል ጋይስ። ኧረ ተው ብታጡ ቲክቶክ ላይ ፈልጉ እንዴ። ለማንኛውም ግን ከባድ ነው። አሁን በቀጣይ ክፍል ነው ማየት አሪፍ ነገር እናያለን። እኑ ተወስዳለች ወይስ አልተወሰደችም? ጥያቄውን ለእናንተ ልተውና ብቻ ጥሩ ነገር ጠብቁ። ለማንኛውም ለዛሬ ነበረ ቆይታ እዚህ ላይ ይብቃን። ረጅም አልሄድም፣ በጣም ድካም ላይ ነው ያለሁት እውነት ለመናገር። ይሄ ቪዲዮ የሚቀርጸው ከሌሊቱ 6:00:00:38 ይላል። ኦልሬዲ ለ7:12 ጉዳይ ምናምን 20 ጉዳይ አይደለም። አይ ካልኩሌተር ለዚህ ነው ከትምህርት ያቋረጥኩት። በጣም ሰዓት ሄዷል። እዚህ በኋላ 3 ድራማዎች ይቀርጻሉ። ከዛ ኤዲት ማድረግ አለ፣ ሌሎች ስራዎችም አሉ። ብቻ ትንሽ ደክሞኛል ውሎዬንም ምናምን ስራ ላይ ስለነበርኩ እዚህ ጋር ይበቃናል። በጣም ወዳችኋለሁ። ክፋይንካችሁ ክፉ መንዙ አልፋችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ላይክ። ቹቻና መቅዲ ግን እንዴት ነው ነገሩ? አስገድዱ በቃ ቹቻ አልተቻለም። በቃ መቅዲን ይዞ ክፍል ውስጥ በቃ ይጫወትባታል። ቹቻ ግን የሆነ ነፃነት ያለው አይነት ልጅ ነው። በጣም የሆነ ተግባብተዋል። እኔ እኮ ከዚህ በፊትም ብያቸዋለሁ። መቅዲ ዝም ብላ አይደለም እዛ መሀል የገባችሁ፣ እዛ ቲም መሀል የገባችሁ ዝም ብላ አይደለም። የሆነ ሰው ላይ ጆፌ ጥላለች። ያ ሰው ደግሞ ማን ነው ብያቸዋለሁ። ዛሬም ደግሜ ይጠይቃለሁ። ያ ሰው ማን ነው? ቲክቶክ ላይ የሆነ ጊዜ ትሬንድ የነበረ ማዬ አባዬ ምናምን በድራማም መጥቶላችኋል። ይመቻችሁ። በቃ አንዳንድ ሰዎች እኮ ተጽዕኖ ፈጣሪ ማለት ይሄ ነው። በቃ ይሄ ነው። አይ ቲንክ ይሄ ነገር የጀመረው ወይም ደግሞ ይሄ ነገር የተባለው ቲክቶክ ላይ ሳይሆን የዩቲዩብ ቃለ መጠይቅ ላይ ነው ይመስለኛል። እንደዛ የተባባሉት አይደለ? ብቻ ትሬንድ የነበረ ነገር ተመልሶ ድራማ ላይ ያመጣልን። አይ ያንተስ ከፋ የኔ ጭምት። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ ላይ ከባድ ጫና እየመጣ ነው። የአሁኑ የከፋ ይመስለኛል። ማለትማ ብዬ ይቀጥላሉ። እኔ ምን ችግር አለው? አሮጊቶቹ ተስማምተው ጭራሽ መጥተዋል። የሁለት ዓለም ሰዎች የነበሩ ጭራሽ የማይስማሙ ባህሪያቸው መጀመሪያ ላይ ያየ ነው እና የሚቀናኑ የማይዋደዱ በመሃላቸው ስድብና ነቆራ የማይጠፋ ሁለት አሮጊቶች ለአንድ ዓላማ ተስማምተዋል። ይሄ ደግሞ ከባድ ያደርጋል። ምክንያቱም እኑ ይህንን ነገር አልተቀበለችም። ስለዚህ ከባድ ጊዜ እየመጣ ይመስለኛል። እንዴት ታስባላችሁ? ትንሿን አሮጊቷ ተጨምራ ትንሿ ላይ ጨካኝ ሰው ትሆናለች ወይስ ደግሞ እንደ እኑ የትንሿን መልካምነት አይታ የትንሿን የዋህነት አይታ አይሆንም እንደውም ልጄን አጋባዋለሁ ብላ ተቀየር ይሆን? ምን ታስባላችሁ? ሀሳባችሁ ኮሜንት ላይ አስቀምጡልኝ። ግን እንደ እውነቱ ከባድ ነገር እየመጣ ይመስለኛል። እንደዛ ነው ማስበው። በትንሿ ላይ በተለይ ትምህርት ቤትም እየተፈጠረ ያለው ነገር እያያችሁት ነው። እዚህ ቤትም እየተፈጠረ ያለው ነገር እያያችሁት ነው። ብቻ ከባድ ነው። እኑን ተቀማ በቃ ይቻላል። እኔ እንደዚህ እንዲህ በሁለት ቀን ጉንጭ መሳም ከተደረሰ በቀጣኛው ምን ጋር እንደሚደረስ እንግዲህ አስቡት። እኔ እኮ ከዚህ በፊት የነበረው ሪቪው ምን ድራማ ላይ ነው ተናግሬያለሁ። እኛ ጋር አሁን እንደዚህ አይነት ፍቅር የለም። ኑሐሚን ላይ እንዴት የተናገርኩት ጋይስ ትዝ ይለኛል። ኑሐሚን ተከታታይ ድራማ ሪቪው ማደርግበት ሌላ ቻናል አለ፣ ካላወቃችሁት ቼክ አድርጉት። እሺ አይ ቲንክ በቅርቡ ነው የተጀመረው። 5000 ምናምን ተከታይ ያለው ኑሐሚን ተከታታይ ድራማ እዛ ላይ ሪቪው አደርጋለሁ፣ ቼክ አድርጉ። እና እዛ ላይ ተናግሬያለሁ። አሁን እንደዚህ አለ ወይ ፍቅር አለ ወይ ብዬ ተናግሬያለሁ። ማለት የሆነ
የፍቅር አይነት ነገር አሳይቶ ነበረ። ኤሚና ኤርሚ መቼም ታውታላችሁ ብዬ ያነሳውላችሁ እና የሆነ መናፈሻ ቦታ ሆነው ስለ ራሳችሁ ሲያወሩ ስለ ነጋችሁ ሲያወሩ ምናምን ነበርና አሁን እንደዚህ አይነት ነገር አለ ወይ? ውዷ ኬኳ ይባላል። ከዛ ወየ ፍቅሬ ትላለች። ራት ይጋበዛል፣ ቁርስ ይደግማሉ፣ አለቀ። ቀጣይ ቀን ሌላ አጀንዳ ሌላ ፕሮግራም ነው ብያቸው ነበርና አሁንም ያቺን ነገር ነው ያስታወሱኝ። እንዴ ይቻላል እንደዚህ ጋይስ? አይ ኧረ ሴቶችዬ ጠበቅ በሉ። እንደዚህ ጠበቅ ካለ ባል አይገኝም እያላችሁ ነው። ቆመን እየቀረን ነው እያላችሁ ነው። የሴት ቁጥር በዝቷል፣ በጊዜ እንፈልግ እያላችሁ ነው። ይሻላል። አይ ጥሩ ነው። ምንም ማድረግ አይቻልም። በርቱልኝ። ሌላ ምን አባቴ እላለሁ እንጂ ከፋ፣ የዘንድሮስ ከፋ። የምሬ እንደምላችሁ በስተመጨረሻ ላይ ቡቻን ጫር አድርገውታል። ያው አልጎዱትም። ከታች አካባቢ ታፋው አካባቢ ነው አይ ቲንክ ያገኙት። እንደዛ አይነት ቦታ ላይ እንዳገኙት ነው ተስፋ ማደርገው። ማለትም እንደዛ አይነት ነው የሳልኩት፣ ያየሁትም እንደዛ ነው፣ የተመሰለኝም እንደዛ ነው። እንግዲህ ምንም ማድረግ አልችልም እና ብዙ አልተጎዳም። ግን እኑ ማን እንደሆነ አውቃለች ወይስ አላወቀችም? ደርቃ ቀረች አይደለ? የሆነ በቃ ፍዝዝ ብላ ትኩር ብላ እሱን ትኩር ብሎ ሲያት ነበር፣ እሷን ትኩር ብላ ስታየው ነበርና ምን ይመስላችኋል? ያወቀች ይመስላችኋል ወይስ እንዴት ነው ነገሩ? እኔ ግን እሱ ራሱ ያወቀ መስሎኛል። ማለት ማትሉኝም ራሱ ቡቻ ራሱ ማን እንደሆኑ ገብቶታል ብዬ አስባለሁ። ለማንኛውም በቀጣይ ክፍል ምን አይነት ነገር እናያለን? ቡቻስ ምን አይነት ውሳኔ ይወስናል? እነ ልዑልስ ምን አይነት ውሳኔ ይወስኑ ይሆን? ምን ያደርጉ ይሆን? ማንን ይጠረጥሩ ይሆን? ምን ታስባላችሁ? ኮሜንት ላይ ደቅ እያደረጋችሁልኝ። በትናንትናው ክፍል በቃ አልተቻለም። ትንሿን አስጨነቃት እኮ በቃ 2 ጋርድ ደጅ አቁሞ ብቻዋ ክፍል ውስጥ ገብቶ ምናምን እጓገጭ። ረረረ የልብ ተሰማሽ? የልብ በቃ የልብን ተናገርኩ። በቃ አቤት ወንድ ልጅ ብለናል። አይ ያንተስ ከፋ የምር። ነክሰሽ ብቻ ምንድን ነው የሚባለው? መተውሽ ነክሰሹ ብቻ ማለፍሽ ራሱ ትንሿ ሆነሽ ነው። ሌላ ሰው ቢሆን ታኮላሽዋለች። የምሬ ዋናውን አንዴ በቃ ይሄ ያስጨነቀውን ቦታ እንዴት አስጨንቋለች። ከዛ በኋላ እሱ አካባቢ መቼም አይደርስም። የምሬ ነው የምላችሁ። ለማንኛውም በጣም ነው ወዳችሁ። ኩባይንካችሁ ሁሉም ዛልፏችሁ ሊሳካላችሁ ይመርባችሁ። ቀናችሁ ብሩይታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ ይሆንላችሁ ወገን። አሁን ነው በርታ ብሎ ፈርጠም ብለው ጂም ቤት ገብተው ሚስቶቻቸውን መጠበቅ ያለባቸው። እንዴ በዚህ ሚስቱ ሴቶቹን ጆፌ አሞራ ወድቆባችሁ ማለቴ ጆፌ አሞራ ከቧችኋል ይባላል አይባልም እንዳትሉ ይችላል። እንዴት ናችሁ ውዴ ትንሿ ተከታታይ ድራማ ቤተሰቦች? አማን ናቸው? የዛሬ ማባን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ በትናንትናው ክፍል አሾይና ነበረ። እንዴት ጠበቃችሁት? ማለት እንዴት አገኛችሁት? እኔና አማርኛ እኮ የሆነ ቦታ ላይ ተላልፈናል። በነገራችን ላይ አማርኛ በጣም ነበር የምጠራው። ማለት አማርኛ ሳብጀክት ነበረ ድሮ ትዝ ካላችሁ። በአሁኑ አለ የለም አላቅም፣ እውነት ለመናገር አላቅም። ድሮ ግን እኛ ስንማር ከ10 ምናምን ዓመት በፊት ማለት ነው፣ ወደ 10ዎቹ እድሜ ላይ ሆኜ ማለት ነው። የዛኔ ስንማር አማርኛ የሚባል ኮርስ አለ። አማርኛ አለ፣ እንግሊዝኛ አለ፣ እንደዛ አለ እና አማርኛ በጣም ነበር የምጠላው። በጣም ከምላችሁ ይሄ እንቆቅልሽ የሚባለው ነገር ይሄ ምንድነው የሆነ ብቻ ከባድ ነው። እኔ ቋንቋችን ሆኖ ለምን እንደከበደን እግዜር ይወቀው እና አሁንም ያደልጠኛል። ይኸው ያደልጠኛል የሚባል ቋንቋ አለ ጋይስ፣ ያዳልጠኛል አለ። በነገራችን ላይ አማርኛ ብዙ ነው እንደየ አካባቢው። ፊልሙን ትተህ ወደ አማርኛ እሺ። ቹቻዬ ጋር ሄድላችሁ። ቹቻ ዛሬ ፈታ እያደረገን ነው። ግን ቹቻ ቤት ለቤት ሲሆን አያምርበትም። እዛ እኑ ጋር ሲሄድ አትሉኝም? ሀረግን ሲያገኛት አትሉኝም? ውጭ ላይ ያለ ሁኔታ ለቀጥል ቹቻ እንደዛ ሲሆን ነው ጥሩ አይደለም።
ከአዲሷ ልጅ ጋር ደግሞ እንዴት ነው ጥምረታቸው? እንዴት ነው? ትናንትና ከእሷ ጋር ነበረ በቃ ሲመላለሱ የነበሩት። ብቻ የትንሿ ተከታታይ ድራማ የሳቅ ምንጭ ማን ነው ካላችሁ ቹቻ። ከቹቻ ውጭ ወደ ውጭ ብለናል። ምንም ማድረግ አይቻልም። ትናንትና በጣም ግራ የገባኝ ነገር የኢዙ እናት ወዴት ነው ይዛ ስትሄድ የነበረው? እቺ ሀረግን ወዴት ነው ይዛ ስትሄድ የነበረው? እኔ እኮ ምን አሰብኩ መሰሏችሁ? እንደዛ ስትል በቃ እዛ ከዚህ በፊት የሆነ ሰው ስታወራ ነበር አይደለ? ይሄ ጠንቋይ ቤት ምናምን ለመሄድ አስባለች። ያ መድኃኒቱ ስላልሰራ ይዙና እኑን አንድ ላይ ለማድረግ ሌላ አጀንዳ አስባ ነበር። እዛ ቦታ ይዛ ልትሄድ መስሎኝ በቃ ተረፉ እነዚህ ሰዎች እያልኩ ነበር። ስል ቡቻ ነው መሰለኝ እንግዲህ አሮጊቷን ቡቻ አመቻችቶ ይሁን ጠቅሷት ይሁን ምን ብሏት እንደሆነ አላቅም። መንገድ ላይ ወጣ ይዛላት ወጣ አደባባይ ላይ ጥላለት ሄደች። ቡቻ ግን በቃ የሌለን ይገባል የሌለ ማለት ነው። ደግሞ እንዴት ነው ቁራጥ ነው ከሁሉም የሆነ ጀግና አይነት ወንድ ነው። ቁራጥ አይነት ወንድ ነው። ሴቶች ደግሞ ትወዳላችኋል እንደዚ አይነት አባቴ አትውደጅኝ፣ ሺህ ጊዜ አትውደጅኝ። ይኸው የምሬ ነው የምልህ፣ ሺህ ጊዜ አትውደጅኝ። ውጥርጥር ኑሮ ያወጣጠረኝ በቃ የምሬ ነው። ገብታችኋል? አሁን ተወጣጥራችሁ ምን በላችሁ የሆነ እንትን ውስጥ ገብታችሁ በዚህ ኑሮ ውድነት እንደው 6 ወር 3 ወር ስራ ፈታችሁ የሆነ ማረፊያ ቤት ብትገቡ አስባችሁታል? ከዛ በኋላ ስትወጡ የሚጠብቃችሁ ነገር ስንት ነገር መስራት የምትችሉበት ጊዜ ነው የሚበላሹ። ያ ጊዜያችሁ ነው የሚበላሹ። ያን ጊዜ ደግሞ መልሳችሁ ማግኘታችሁ ነው። ገብቷችኋል? እላችሁ የፈለኩት ነገር ገንዘብ ያለው ሰው ይወጣጣል። ቢታሰርም ችግር የለውም። ተመልሶ ገንዘቡ ላይ ይመጣው። ገንዘቡ የትም አይሄድበትም። ስራውም ከሆነ ሌላ ሰው ነው የሚሰራለን። ተረዳችሁኝ አይደለ? መወጣጠርም ያለባችሁ ደረጃ አለው እያልኳችሁ ነው። እና ትናንትና በቃ አስደሰታት አይደለ? ሀረግ በቃ እኔም አለው ከፈለከኝ አለች። አስባችኋል? ግን ሀረግ አንዱ ላይ እንደ ዘላ ብትወጣ በቃ የለም ዳሜጅ ነው የሚሆነው። ጀማው ግን ከባድ ነው። እኑን እንደምንም ለማስመጥ ምናምን ሙከራ ተደርጓል። እኑም የሆነ የማትጨበጥ አይነት ሰው መስላ ነበረ። ግን ሁለተኛ ዞር ሲሄድላት ተቀበለችው። አበባውን ፍቅረኛ ኖሯት አበባ ብትቀበል ኖሮ ለነገሩ ትንሿም ተቀብላለችው። ትንሿም እጅ ከፍንጅ ተይዛለች። ከዛ ጆሲ ተብዬ ጋር ጆሲ ነው እንዴ? ጆሲ ያኛው ነው። ጆሲ አፍቃሪዋ ነው፣ ጠላቢዋ ነው ጆሲ። ይሄ ቀጫጫ ማን ነው ጋይ? እሱ ብቻ ኮሜንት ላይ አስቀምጡ። ከጠፋኝ ምንም ማድረግ አልችልም። ብቻ ያለው ነገር ደስ ይላል። ግን የመጡበት መንገድ ወይም ደግሞ እየሄዱበት ያለው መንገድ ትንሽ ከፍ ያለ መንገድ ይመስለኛል። ይሄ ከፍ ያለ ማለት ምንድነው? ከበድ ያለና ወሰብሰብ ያለ ሁኔታ እየተፈጠረ ነው ብዬ አስባለሁ። ሌላኛውና የመጨረሻው ማነሳላችሁ ሂዱ የሆነ ሰዓት ላይ ከጀለስ ጋር የተፈጠረውን ነገር ታስታውሳላችሁ። እና አልፈልግህ ምናምን ብላ ተበጣጥሳ ነበረ። አሁን ሌላ ሴት በህይወቱ ስትመጣ ተመልሳ መጣች። አይ ምን ይሻላችኋል? በእርግጥ የዛኔ ልጁ ጥፋት አጥፍተዋል፣ እሷ አላጠፋችም። ነገር ግን ወዳው ከነበረ እንደዛ መበጣጠሱ ምን አስፈለገ? በቃ ለተወሰነ ጊዜ ትበሳጭ ትችላለች። ይቅርታ ካለ ደግሞ ነገሮችን በቀላሉ መፍታት ተገቢ ነው ብዬ አምናለሁ። ለዚህ እኮ ነው ነገሮችን በቀላሉና በእርጋታ ፍቱ የምለው። ለዚህ ነው ቢኮዝ አንድ ሰው አስቀይማችሁ በሱ ጥፋት እንኳን ቢሆን አለመግባባት ነው። የእሱም ጥፋት ሆነ የእሷም አለመግባባት ነው የተፈጠረው አይደለም። ያንን አለመግባባት በቀላሉ መፍታት እንጂ ልክ እንደዚህ በመሃላችሁ ክፍተት ስትፈጥሩ ሌላ ሰው ይገባል። ጋይስ ሌላ ሰው ዳይቭ ነው የሚወረወረው። የምሬ ነው። ሰከንድ አይቆይም፣ ዳይቭ ነው የሚወረወረው። ያ የተበሳጨ ሰው ደግሞ ሌላ ሰው ለመቀበል በጣም ሬዲ ነው። ምክንያቱም ይሄ ምንድነው በዛን ታይም በተለያያችሁበት ታይም ላይ ድብርት የሚባል ነገር አለ፣ ይከፋችኋል ምናምን። ከጎናችሁ ደግሞ የሆነ ዘና ሊያረጋችሁ የሚችል በቃ የሆነ የሚመጣበት መንገድ የመጣበት መንገድ የተገናኛችሁበት መንገድ ዘና ካደረጋችሁ ከዛ ሰው ጋር ለመቀጠል ምንም አይነት እንከን አይኖርም፣ ምንም አይዛችሁም። ገብቷችኋል አላችሁ የፈለጉት። ስለዚህ ቴክ ኬር ለማለት ያክል ነው። ለማንኛውም ይበቃናል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። ሀሳብ ስቴት ኮሜንት ላይ ያስቀምጡ። ረባለው ጆሲ በቃ አልተቻለም። ጆሲ ነገሮችን ወደማይሆን ነገር ይዞ እየሄደ ነው። ትንሿን በቃ በዚህም በዛም ጥምድምድምድ ያደርገዋል።
ኧረ በስመ አብ አይከብድም ጋይስ? እንዴት ነው ነገሩ? አይከብድም ወይ? ቹቻም በዚህ በኩል እኔ እኮ ቹቻ በቃ እኔ ያንተስ ከፋ። ምን ይሻላል? ትላንትና ግን ሀሩ መኖር ነበረባት። እንዴት አደርክ ብላ ልትጠይቀው ይገባ ነበር። ምክንያቱም ያንን የሚመስል ጥፊ ከመታችሁ በኋላ ዝም ብላ ጥሩ አይደለም። እንዴት ናችሁ? እንዴት ትንሽ በተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ ማብረን ትንሽ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትላንትና ክፍል አሾይና ነበረ ወደ እንትኑ እየገቡ ነው። ዳር የሚል አይነት ክፍል ነበር አይደለ? ይሄ ወደ ማጥመዱ ነገሮች ወደ መክረሩ ምናምን እየገቡ ነው። ትምህርት ቤት አልሄዱም ነበረ። ስለዚህ አሁን በቀጣይ ክፍል ትምህርት ቤት ይሄዳሉ። ትምህርት ቤት እርስ በርሳቸው ምን አይነት ነገር እንደሚፈጥሩ ምናይ ይሆናል። ትንሿን ለማጥመድ ጆሲ ተፍ እያለ ነው። እንግዲህ አሁን ጠበቅ ያለና ከርር ያለ ይሆናል በነ ጆሲ በኩልም በነ ኢዛና በኩልም ማለት ነው። ኢዛና በትናንትናው ክፍል በጣም ተበሳይቶ ነበረ። እነሱም በጣም ሲዙቱበት ነበር። እሱ ደግሞ በጣም ፈርቶ ነበረ ስላችሁ ለሷ ማለት ነው እንጂ እነሱን አይደለም። ግን ትንሿን ሲናገራት አንድ ቦክስ ጠብቀን ነበር አይደለ? ግን የለም መቼም 3 ናቸው ይወጡኛል ብሎ ፈርቶ ነው ይመስለኛል። ወንድ ልጅ ኳራ ይመስለኛል። ብቻ ግን ከባድ ነበር። አብሮ ሆነው እንደዛ ቢሉ ኑሮ ትንሽ ከበድ ይል ነበረ። ግን ብቻውን ስለነበረ በትዕግስት ያለፈው ብዬ አስባለሁ። እኑን ደግሞ በቃ ከነሱ አንዱ እኑን ለማጥመድም አስቧል። በቃ እንዴ ይሄ በቃ የሌላ አይነት እንትን እየመጣ ነው። አሁን ከባድ ነገር እየመጣ ነው። ከባድ ሚዛን እየመጣ ነው ብዬ ነው የማስበው። ምክንያቱም በዚህም እየተወሳሰበ ነው። ከዚህ በፊት ምን ብያቸዋለሁ? መቅዲ ከነሱ መካከል ወይም ከነልዑል መካከል አንድ ሰው ላይ ጆፌ ጥላለች። በሰላም አይደለም እርቅ ያወረደችው፣ በሰላም አይደለም የተቀላቀለችው ብያቸው። አሁን በዚህም አላችሁ በዛ ከልዑል ጋር ሰው ለማበሳጨት በሚል ታሪክ አብረው ሊሆኑ ነው። በዚህ ውስጥ ደግሞ ይዋደዳሉ ብዬ አስባለሁ። የመቅዲ ያልታየው ማንነቷ ይወጣል ብዬ አስባለሁ። መቼም አንድ ሰው ሲያፈቅር በጣም መልካም እና ይሄ የተደበቀው ማንነቱን ያወጣል ብዬ አስባለሁ። ይሄ ከክፋቱ ጀርባ ከምኑ ጀርባ ያለው ይሄ የተሸፈነውን ከፊት የምታዩትን ነገር ስትጥሉት ከውስጥ ያለው ማንነቱ ይወጣል። ትክክለኛውን ማንነት ማሳየት ይጀምራል እና እንደዛ አይነት ነገር ይፈጠራል የሚል እምነት አለኝ። እኔ እንደዛ ነው የማስበው። እናንተስ እንዴት ነው የምታስቡት? ምንድን ነው የምታስቡት? ምንድን ነው የሚሻለው? ምንስ ትላላችሁ? ኮሜንት ላይ አስቀምጡልኝ። በቀጣይ ክፍልስ ምን አይነት ነገር ምናይ ይመስላችኋል? እስኪ ምን የሚፈጠር ይመስላችኋል? ኮሜንት ላይ እስኪ ደቅ አድርጉ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሀሳባችሁን ኮሜንት ላይ አስቀምጡ። ቪዲዮንም ላይክ አድርጉ። ትንሽ ቀዝቅዘናል። ቪው ሰሞኑን ትንሽ ቀዝቅዘናል። ምን ነው እንዴ? በ20 ሺዎች 30 ሺህ 40 ሺህ ምናምን ነበር የለመድነው። አሁን ወደ 10 ሺዎች ገደማ ወርደናል። ምን ተፈጠረ? ምንድነው ቅር ያላችሁ? ቅሬታችሁንም ኮሜንት ላይ አስቀምጡልኝ። አዲስ ድራማ ጀምራለሁ ብያለሁ እዚህኛው ዩቲዩብ ቻናል ላይ፣ ግን ጊዜ በጣም ስለጠበበ ነው ዝም ያልኳችሁ። አንድ ድራማን ጨምርና ሁለቱ እርስ በርሳቸው ሲጣመሩ በጣም ያበደ ቪው እናመጣለን ብዬ አስባለሁ። ለማንኛውም ለዛሬ እዚህ ላይ ይብቃን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ የተሳካላችሁ ይመርባችሁ፣ ቀናችሁ ብሩሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። ቹቻ ሀሩ ላይ በቃ ሙድ ያዘባት ስላችሁ፣ ኧረ በግድንግድ ነው ሙድ ያዘባት። ይቻላል እንዴ እንደዚህ ጋይስ? ይቻላል ወይ? የኢዛና እናት ግን ከባድ ሴት። አያችሁ ግን ምክሯን እንዴት አትረጅም? ፍቅር እኮ ነው እያለች ልጇን በዚህ በኩል ታሰቃያለች፣ ይሄኛውን ደግሞ ልጅቷን ስለምጠላት ታያይዛለች። ያንቺስ ከፋ፣ ኧረ ያንቺስ ከፋ። እንዴት ናችሁ ውድ ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ቹቻን እኔ እንከባከበዋለሁ ላስታወራ እንዴ? ለምን ትንከባከቢዋለሽ? አንቺ እንዴት ትንከባከቢዋለሽ? ጓደኛችሁ አይደለ? እኔ ችግር የለውም እንከባከበዋለሁ። አይቻልም፣ አትንከባከቢው። እሱን ስለማታውቂው ነው። እሱ ነውረኛ ነው።
ኧረ ይመች። አብራችሁ ነው የምትተኙት? ስቃዩን በላኩ በሀሳብ በቃ ስቃዩን በላ። ይህን ያለው ቹቻ የሚያሳቅቃችሁ፣ ይህን ያለው ቹቻን የምትፈሩት ለምን ታውቃላችሁ? እንደዚህ የሚፈሩት ቹቻ በጣም ተጫዋች ነው። በጣም ሰው ይቀርባል ማለት ይሄ እንትን አይልም፣ አይፈራም። ገብቷችኋል አላችሁ የፈለግኩት ነገር። ኢቨን ባህሩ እንኳን ማየት ትችላላችሁ። ባህሩን እንኳን ያልፈራ ሰውዬ እኑን ሊፈራ አይችልም። ሲጀመር እያያችሁ ነው ግንባሯን ምናምን እንትን እያደረገ ሲስማት ምናምን ታያላችሁ ብዙ ጊዜ እና በቃ ኖርማል ነው ለሱ። ይሄ ምን ብዬ ልንገራችሁ፣ አያካብድም ነገሮችን እና ለዛ ነው እንግዲህ ጓደኛው እንደዚህ የተሳቀቀው። ለማንኛውም ግን ይመቸው ብያለች። ቡቻ በቃ ትችላለህ፣ የምሬን ነው። ቡቻ በትላንትናው ክፍል ጀለሶችን ሲያባራቸው ነበረ። ማለት የቡቻን የመጡትን ልጆች እንዳለ ሲያሳድዳቸው ነበረ፣ ግን አልተሳካለትም። ጥሩ ሀሳብ አምጥተዋል። አንድ በአንድ ማስቀየም ብለዋል። እንግዲህ እስኪ እንዴት አድርገው እንደሚያስቀይሙ እናያለን። ከወይዘሪት መቅዲ ጋር መቅዲ ግን ምን ሆና ነው ከነሱ ጋር እንደዚህ ሰላምና እርቅ ያወረደችው? የሆነ ፎንቃ ምናምን የገባላት አይመስላችሁ? አላስፎገረችውም እንጂ የሆነ ዱብና እዳ ነገር አለ። እኔ እንደዛ ነው የሚሰማኝ። በቃ ማለት የሆነ ፍቅር ቢጤ እንዳላት ነው የሚሰማኝ። የምሬን ነው። ኢዛናን እንደሆነ ረስተዋለች። ከኢዛና ጋር ያላት ነገር ጭራሽ እርግፍ አድርጋ ትተዋለች። ስለዚህ የሆነ ሰው ወዳለች ብዬ ነው የማስበው። ከመካከላቸው ወይም ደግሞ ከጀማው አንዱን አፍቅራለች የሚል ሀሳብ አለ። ከስህተቱ የማይማር አንዳንድ ሰው ደግሞ አሁንም ነገሩን እያወሳሰበ ቀጥሏል። ትንሿን በጣም ስለማፍቅራት ትንሿን የኔን ማድረግ እፈልጋለሁ እና አግዙኝ፣ የፈለጋችሁትን ከፍላችኋለሁ ብሎ ሲቀባጥር ነበር። ይቻላል እንደዚህ ጋይስ? ይቻላል ወይ? አይከብድም? ካልወደደች እኮ ካልወደደች ነው። አንተ ስለወደድካት ብቻ ምንድን ነው? እሺ እንዴት አድርገውስ ነው እነሱ የሚያሳምኑት? እነሱ ሲጀመር ያው ልጆቹ አጭቤ ስለሆኑ ዝም ብለው ብር መቀፍተል ነው ብዬ ነው ማስበው። እና ትንሽ ከበድ የሚል ነገር እንዳለን የሚሰማኝ። ትንሿም ያታውቃታላችሁ ባህሪዋ እንደዚህ በቀላሉ የሚጨበጥ አይነት ባህሪ የላትም። ትንሿን ነኩ ማለት ደግሞ እንዳለ ጀለሶች በቃ ሲጀመር አሁን በቹቻ ራሱ የሚፋቱት አይደለም። ወደ ትንሿ ከመጡ ደግሞ ኢዛና የሚጨመራል። በቃ ነገሩ ሁላ ድብልቅልቅ ነው የሚለው ማለት ነው። አሪፍ ነገሮችን እናያለን ብዬ ተስፋ አደርጋለሁ በዚህኛው ክፍል ወይም ደግሞ በሚመጣው ክፍሎች ማለት ነው።